ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደናንተ የሚደርሰው ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በውጭ ሀገር የሚኖሩ ታዳጊ ልጆችን ካህናት አባቶች ጠንክረው ቢያስተምሩ ጥሩ ተተኪ ደቀ መዛሙርት ያፈራሉ፣ ቤተክርስቲያንንም ውጤታማ ትሆናለች ሲሉ ብፁዕ አቡነ አብርሃም የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ ገለጹ። መምህር ጌታቸው በቀለ ኢትዮጵያውያን በመላው ዓለም በሚኖርበት ሀገር ቤተሰብ መስርተው ልጆች ወልደው አሳድገው አስተምረው ለትልቅ ማዕረግ ያበቁ በርካቶች ናቸው። የእነዚህ ኦርቶዶክሳውያን ወላጆች ልጆችን ሰብስበው በማስተማር ለነገዋ ቤተክርስቲያን ተተኪ ደቀ መዛሙርት እያፈሩ ካሉት አባቶች መካከል የመካከለኛው ካናዳና ኤድመንተን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም አንዱ ናቸው። ብፁዕነታቸው በካናዳ ኤድመንተን በውጭ ሀገር ተወልደው ያደጉ ልጆች ላይ አተኩረው ሊያስተምሩ የቻሉበት ምክንያት እንደተናገሩት በአንድ ወቅት ግብጽ ሄጄ ሕፃናት ላይ የሚሰሩትን የተጠና ሥራ በቤተ ክርስቲያን ተኮትኩተው እንዲያድጉ እያደረጉ ያለውን ሁኔታ ተመለከትኩ። ከዚያ ከመጣው ጀምሮ ልጆችን ሰብስቤ ተተኪ ደቀ መዛሙርት ለማፍራት ማስተማር ጀመርኩ። እነዚህ ልጆች ዛሬ ቤተ ክርስቲያናቸውን እያገለገሉ ይገኛሉ በማለት በውጭ ሀገር ልጆችን የቤተ ክርስቲያን ትምህርት ማስተማር የጀመሩበት መንገድ አብራርተዋል። ልዩ ትኩረት የምሰጠው አንድ ጊዜ ከግብጽ ቤተ ክርስቲያን ሄድኩኝ። ከግብጾች ቤተ ክርስቲያን ሄጄ ሳይ ሕፃናቶቹ ሁሉ እንደየደረጃቸው ሕፃናት ዲያቆናቶች አየሁኝ። ትላልቆችም አሉ። ቤተክርስቲያናቸውን አሁን እነሱም እድሳትም ሲያደርጉ ሌላ ቤተክርስቲያንም ሲሰሩ ሌላ የውጭ ሰው ባለሙያ አይቀጥሩም። እዚያው ራሳቸው ያስተማሯቸው ዲያቆናት ናቸው በብዛት። ስለዚህ እኛ እንደነዚህ ለምን እኛ አስተማርናቸው ልጆች በዚህ ያደጉ ልጆች ለቤተክርስቲያናቸው ደንበኛ አምባሳደር ይሆናሉ ብዬ ስለማምን ሕፃናቶችን ሁሉ በጣም በብዙ ደረጃ ነው የምደክመው። ለሕፃናቶች ልዩ ትኩረት አለኝ። ለልጆች የመጀመሪያው ትምህርት ቤት ወላጆች መሆናቸውን ከወላጆቻቸው ጋር ስለ ትምህርታቸው እንወያያለን የሚሉት ብፁዕነታቸው ቀን የተማሩትን ቤታቸው ሲሄዱ ከወላጆቻቸው ዘንድ እንዲያጠኑ እንዲያነቡ በማድረግ ዛሬ ጥሩ የሚቀድሱ ተተኪ ልጆችን ዲያቆናትን ማፍራት ተችሏል ይላሉ። ብፁዕነታቸው አክለውም ልጆች በዘመናዊ ትምህርታቸውን በደንብ እንዲያጠኑ በመምከር በተለይ በኢትዮጵያ በቀደመው ጊዜ በቅድስት ሥላሴ ዩኒቨርሲቲ ተምረው ትልቅ ደረጃ የደረሱ የምሁራንን የሊቃውንትን ታሪክ እነግራቸዋለሁ በማለት ገልጸዋል። እናቶች ጎዞች ናቸው። መቼስ መስቀሉን ፈልጋ እንድታገኝ ያደረጋት ንግሥት እሌኒ የልጇ ቆስጠንጢኖስ ነው። ጥሩ አድርጋ ስላሳደገችው ከሮም በገንዘብም በማንም ማንኛውም ነገር እሱ በልጇ አማካኝነት ጥሩ አጋ ስለመራችው በልቡ ስለሰረጸ ሃይማኖቱ የእናቱን ፈቃድ ሊፈጽም ችሏል። እና እኔ ልጆች ወላጆች በጣም ብልሆች ናቸው። የምነግራቸውን ይሰማሉ። እንግዲህ በፈረንጅ ሀገር ተወልደው ወደ እንግሊዝኛው ነው እንጂ ወደ አማርኛው ችግር አለ። ግን ልጆች እናቶቻቸው አክሰንቱን እንዳይከብዳቸው የሚጠብቅ የሚላለው እንዳይላቸው መጽሐፉን እየተመለከታቸው አስነብቧቸው ነው ማለት ነው። ሁሉ ጊዜ አብረው እየተነበቡ በየቀኑ ቢያንስ አንድ ምዕራፍ ማንበብ እንዳለባቸው ነው። የሳምንቱን ተዘጋጅተው ነው የሚመጡት። ሳምንት እሁድ የሚቀደሱትን ሲያጠኑ ሰንብተው ጥሩ ሆነው ከሕዝብ መካከል እንዳይሳቅባችሁ ስለምላቸው በቃ ዋና ሆነው ተዘጋጅተው ይቀርባሉ። ጥሩ ተተኪዎች ሆነው እንደሚቀጥሉ ነው ማምነው። በዘመናቸው ደግሞ በዘመኑ ትምህርታቸው ደግሞ በዚህ ሰነፍ ከሆናችሁ ዲያቆን እንደዚህ አይሆንም። ዲያቆን ማለት በጣም ጀግና ነው። እንደ ምሳሌ አድርጌ እነግራቸዋለሁ። ድሮ እዚህ የነበሩትን ትላልቅ ሰዎች ፕሮፌሰር አስራት ነፍሳቸውን ይማር፣ ፕሮፌሰር ነቢያት ቅድስት ሥላሴ ድሮስ አለሁኝ። እነሱ ሁል ጊዜ የስቅለት ሕማማትን ንባብ የሚያነቡ እነሱ ነበሩ። እና እነሱን ትላልቅ ሰዎች ነው የምነግራቸው ለዲያቆናቶቹ። ስለዚህ እናንተ ደግሞ በዚህ ሀገር ተወልዳችሁ ቋንቋችሁ ነው ታውቁታላችሁ።
እናንተ ማታውቁት ቢኖር የሀገራችን የኢትዮጵያን ስለሆነ እሱን በደንብ ጠንክሩ። ወደፊት በውጭ ዓለም እንግሊዘኛ ተናጋሪ ካህናት ማፍራት አስፈላጊ መሆኑን የጠቀሱት ብፁዕነታቸው ዛሬ የማስተምራቸው ልጆች ዲቁና ተቀብለው ካህን ሆነው ቤተክርስቲያንን ያገለግላሉ ሲሉም ገልጸዋል። እንግዲህ እነዚህ በዚያ ተወልደው እንግዲህ ከ3 ከ4 ትውልድ በኋላ እኮ ጥሩ እንግሊዘኛ ተናጋሪ ካህን ነው የሚያስፈልገው። እንግሊዘኛ ተናጋሪ ካህን ያስፈልጋል። ትውልዱ እየበዛ 3 4 ትውልድ ያለፈ ሲሄድ በእንግሊዘኛ የሚቀደሱበት ጊዜ ሊመጣ ይችላል እና እነሱ ጥሩ ቋንቋውን ስለሚያውቁት በዚያም ደግሞ የተለያየ ቴዎሎጂ ትምህርት ተምረው ካህን ስለሚሆኑ ቋንቋቸውን በጣም እንዲበረቱ አደርጋለሁ። በመጨረሻም ብፁዕነታቸው በውጭ ሀገር ያሉት ካህናት አባቶች በውጭ ዓለም ተወልደው የሚያድጉ ልጆች ላይ ትኩረት በመስጠት የቤተ ክርስቲያኒቷን ትምህርት ማስተማር ይገባል። ልጆች ሀገራቸውን፣ ታሪካቸውን፣ ባህላቸውን እንዲያውቁት ለማድረግ ካህናት አባቶች ጠንክረው ቢያስተምሩ ጥሩ ተተኪ ካህናት ማፍራት ይችላሉ። ዛሬ ልጆች ላይ መስራት ቤተ ክርስቲያንን በውጭ ዓለም ነገ ውጤታማ ትሆናለች ሲሉ አባታዊ መልእክታቸውን አስተላልፈዋል። በተለይ ከትምህርት ላይ ከልጆች ላይ ዜማውን በማስተማር ጥሪት አድርገው ባህላቸውን ቋንቋቸውን እንዲያውቁ በማድረግ የካህናት ከፍተኛ ኃላፊነት አለ። በሰንበት ትምህርት ቤት አድርገው እየዘመሩ ቆይተው በዚያ ደግሞ ወደ ቤተክርስቲያኑ አገልግሎት ሲቀርቡ የበለጠ ጥሩ ይሆናሉ። ግን ይሄን ካላወቁት ይሸሻሉ። አሁን ቀደም የነበሩት ብዙ ሰዎችም አይቻለሁ። ቤተክርስቲያን ባልተተከለበት ጊዜ የነበሩ ልጆች የሚሄዱበት ስለሌላቸው ወደኛም እንዳይመጡ ቋንቋው አምልጧቸዋል። ስለዚህ ወደ ፈረንጅ ቤተክርስቲያን የሚሄዱ ሰዎችም እንዳሉ አይቻለሁኝ እና ይሄ እንዳይሆን አባቶች ካህናት በያሉበት ጠንክረው ከልጆች ላይ ስራ ቢሰሩ ትልቅ ውጤታማ ቤተክርስቲያን ትሆናለች እያምናለሁኝ። የቡኖ በደሌ ሀገረ ስብከት መንፈሳዊ አገልግሎት ለማጠናከር በትጋት እየተሰራ መሆኑ ተገለጸ። መምህር የኔን የታፈሰ ተጨማሪ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቡኖ በደሌ ሀገረ ስብከት 2ኛ ዓመቱን ያስቆጠረ ሲሆን ከነባር ሀገረ ስብከቶች መንፈሳዊና ኢኮኖሚያዊ እንዲሁም የልማት ስራ እንቅስቃሴ ለመድረስ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ሌት ተቀን በከፍተኛ እንቅስቃሴ ላይ የሚገኙ ሲሆን ያለ ድካም በአዲስ አበባ ገዳማትና አድባራት ከበጎ አድራጊ ምዕመናን በሚያገኙት የገንዘብና የማቴሪያል እንዲሁም የንዋያተ ቅድሳት በተለይ በገጠር ለብዙ ጊዜ በአገልግሎት ማጣት የተዘጉ በቂ መንፈሳዊ አገልግሎት ያጡ ምዕመናንን በየጊዜው በማስከፈትና መምህራን በመመደብ ትምህርተ ወንጌል በማስተማር በማነቃቃት በመጎብኘት ከፍተኛ ስራ በመስራት ላይ ይገኛሉ። የሀገረ ስብከቱ የየመምሪያ ሰራተኞች በብፁዕነታቸው መመሪያ ሰጪነት የቡኖ በደሌ ሀገረ ስብከት ዋና ሥራ አስኪያጅ መጋቢ ብሉይ ሳህለ ማርያም እብሩ ከየክፍሉ የመምሪያ ኃላፊዎች ጋር ዕቅድ በማውጣት መንፈሳዊ አገልግሎት በተገቢው መንገድ እንዲከናወን ከፍተኛ ድርሻ መወጣት ላይ ያሉ ሲሆን አሁንም ገና ያልተዳረሱ በየወረዳው በገጠር የሚገኙ አብያተ ክርስቲያናት በቂ አገልግሎት እንዲያገኙ እንቅስቃሴ ላይ ይገኛሉ። በዘንድሮ ዓመት ጥቅምት ወር ብፁዕ አባታችን አቡነ ኤፍሬም መምህራን በመመደብ ከፍተኛ ጥረት በማድረግ ለመቶ አብነት ተማሪዎች ስልጣነ ክህነት የሰጡ ሲሆን ለ8 የቅስና ማዕረግ ሰጥተዋል። በስተ መጨረሻም ብፁዕ አባታችን አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በዚህ ፕሮግራም ላይ የከተማውን አድባራትና በዙሪያ ያሉ የአጥቢያ ቤተ ክርስቲያን አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ ብዙ ምዕመናን በተገኙበት ሥርዓተ ቅዳሴ በመቀደስ እና በማቅረብ ለምዕመናን የማጽናኛ ቃል ሰጥተው ጸሎት በማድረግ ቃለ ምዕዳን ሰጥተው ፕሮግራሙ ተጠናቋል። የምዕራብ ሐረርጌ ሀገረ ስብከት የምዕመናንን ደህንነት ለማስጠበቅ ከመንግስት የሥራ ኃላፊዎች ጋር በትብብር እየሰራ መሆኑን አስታወቀ። ሀገረ ስብከቱ ይህንን ያስታወቀው ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት ሲያካሂደው የሰነበተውን 24ኛው መደበኛ የሰበካ መንፈሳዊ ጉባኤ ማጠናቀቁን አስመልክቶ በሰጠን ማብራሪያ ነው። ተጨማሪ ያለን የምዕራብ ሐረርጌ ሀገረ ስብከት ከህዳር 1 ቀን እስከ 4 2018 ዓ.ም ድረስ ሲያካሂድ የቆየውን 24ኛ መደበኛ የሰበካ መንፈሳዊ ጉባኤ ማጠናቀቁን አስታውቋል። ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት
ሲካሄድ የሰነበተው ይሄው ጉባኤ በልዩ ልዩ ጉዳዮች ሲመክር ለአገልጋዮችም ስልጠናዎችን ሲሰጥ መቆየቱን የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ ገልጸዋል። በስልጠናዎችም የምዕመናን አጠባበቅና አያያዝ በስብከተ ወንጌል አንጻር እንዴት ይታያል የሚል ነው ጥናታዊ ጽሑፍ ቀርቦ ሰፊ ውይይት የተካሄደበት። ምዕመናኖቻችን እንዴት እንያዝ፣ የቤተክርስቲያኒቱ ትልቁ የመጀመሪያው ተልእኮ ወንጌል መንግስቱ ለዓለም ሁሉ ማዳረስ ነው እና ሁለተኛ ደግሞ የምዕመኑን ደግሞ መጠበቅ ነው፣ የኖላዊነት ስራ መስራት ስለሆነ በዚህ ርዕስ ላይ ስልጠናዎች ተሰጥተዋል። እንዲሁም ደግሞ በተያያዥ በሆኑ ጉዳዮች ላይ በቤተክርስቲያን ልማት፣ በራስ አገዝ ልማት፣ ኦርቶዶክሳዊ ጋብቻና ተያያዥ ጉዳዮች፣ በስነ ተዋልዶ ዙሪያ በእነዚህ የመሳሰሉ ጉዳዮች ላይ ስልጠና ተሰጥቷል። በአብነት ትምህርት ቤት መጠናከርና ደቀ መዝሙር አያያዝ ዙሪያ ስልጠና ተሰጥቷል። የሀገረ ስብከቱ ዋና ስራ አስኪያጅ በጉባኤው ምዕመናን ደህንነታቸው ተጠብቆ በሰላም እንዲኖሩ ከመንግስት የሥራ ኃላፊዎች ጋር በትብብር መስራት በሚቻልባቸው መንገዶች ላይም ምክክር ተደርጓል ብለዋል። እንደ ዞናችን እግዚአብሔር ይመስገን መልካም ነው። ከጥቂት ወረዳዎች በስተቀር እዚህ በጭሮ ወረዳ ዙሪያ፣ በአንጫር ወረዳ ዙሪያ እንዲሁ ደግሞ በዚህ በአሰቦት ደብረ ወገግ አሰቦት ገዳም ዙሪያ እነዛው ላይ ሰሞኑን ችግሮች ነበሩና እነዚህ የጸጥታ ስጋት አሳሳቢ በመሆናቸው እንደ ልብ ተዘዋውሮ ለመስራት የሰላሙ ጉዳይ መረጋገጥ አለበትና በዚህ በሰላሙ ዙሪያ ስጋት ያለባቸውን ቦታዎች፣ ቀጠናዎች የጉባኤው ተሳታፊዎች ሁሉ አንስተው በዚህ ዙሪያ ላይ ውይይት ተደርጓልና ይሄንን እንግዲህ በጋራ ሆኖ የመፍታት ተግባር መሰራት እንዳለበት ነው አቅጣጫው የተቀምጠው። ስብሰባው ውይይቱ በዚህ መልኩ ሊካሄድ የተቻለው። ከዚህ ባሻገር የምዕራብ ሐረርጌ ሀገረ ስብከት መደበኛ የሰበካ መንፈሳዊ ጉባኤው መንግስት ለዜጎች ደህንነት ከለላ እንዲሰጥም የተጠየቀበት እንደነበር ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ ተናግረዋል። ይሄ በሀገረ ስብከታችን የሰው መታገት፣ የሰው መገደል፣ መሞት፣ የክርስቲያኖች የኦርቶዶክሳውያን መሞት ይሄ አይነት ችግር እንዲቆምልን መንግስት የህግ ከለላ እንዲሰጥልን በየአካባቢው ላይ ያለው መቼም ሰላም የጋራ ነው። ሰላም በአንድ በኩል ብቻ አይደለም የሚገኘው። ሰላም ሁሉም ተባብሮ ለሰላም ዘብ ሲቆም ነው እና ቤተክርስቲያኒቱ ጸሎት ትጸልያለች፣ ለሀገር ሰላም ለህዝብ ደህንነት ትጸልያለች እና የህዝቡን ደህንነት ደግሞ የመጠበቅ የህዝቡን ሰላም የማረጋገጥ ደግሞ የመንግስት ድርሻ ነው እና መንግስት ድርሻውን በሱ በኩል እንዲወጣ ቤተክርስቲያንም ደግሞ ከሷ የሚጠበቀውን ደግሞ ለማድረግ ሁሉም የቤተክርስቲያን አመራሮች እታች ካሉት የመንግስት አመራራት ጋር እየተናበቡ በሰላሙ ዙሪያ አንድ ላይ በጋራ እንዲሰሩ ነው ውይይቱ ላይ በስፋት የተነሱ ነገሮች። በመጨረሻም ቅዱሳን ገድላት ተወግዘዋል በማለት የተሳሳተ ትምህርት ከሚያሰራጩ ግለሰቦች ልንጠበቅ እንደሚገባ ተጠቆመ። መምህር መዝገቡ ጌታቸው መልካሙን ገድል ተጋድያለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ነገረ ጉዳዮችን በተናጠል ከመመርመር ይልቅ የአጋብሰህ ጭድ ሐሳብ አራማጆች ስለ ገድለ ቅዱሳን ገና ርዕሱ ሲነገር የመስማት አቅማቸው ባዶ ይሆናል። በዚህም የተነሳ የቅዱሳንን ገድል የመጽሐፍ ቅዱስ መሠረት እንደሌለው አድርገው ለማሳየት እግዚአብሔር ብቻ ክርስቶስ ብቻ በሚል ከርዕሰ ጉዳዩ ያፈነገጠ ርዕስ ውስጥ የመግባት ዝንባሌን ያዳብራሉ። መጋቤ ምስጢር ፍሬ ስብሐት ዱባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሊቃውንት ጉባኤ ምክትል ሰብሳቢ የቅዱሳን ገድል መሠረቱ መጽሐፍ ቅዱስ ነው ይላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪካዊት፣ ጥንታዊት፣ ሐዋርያዊት እንደመሆኗ ምንጩ ከክርስቶስ የሆነውን ከሐዋርያት ትምህርት ያልተለወጠውን ከሊቃውንት ለሊቃውንት በቅብብሎሽ የመጣውን እውነተኛውን ኦርቶዶክሳዊ ዶግማ እና ቀኖና አስጠብቃ ኑራለች፣ ወደፊትም ትኖራለች። ስለዚህ ወጥ የሆነ አስተምሮ አላት። ጥንቱን ነገረ እግዚአብሔርን፣ ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን ለይታ የምታስተምር ጥንታዊት ቤተ ክርስቲያን ናት። ገድለ ቅዱሳን ሙሉ ለሙሉ መጽሐፍ ቅዱሳዊ ይዘት ያለው ነው። አምላካችንም ገድለ ነቢያትን እየጠቀሰ ለሐዋርያት እንዳስተማረ በማቴዎስ ወንጌል ምዕራፍ 5 ከቁጥር 11-12 ጀምሮ ይናገራል። እነሆ እናንተ አስቀድሞ ነቢያትንም እኮ እንዲሁ አሳደዋቸዋል። ስለዚህ ቢያሳድዷችሁ
ቢያሽሟጥጧችሁ ያን ጊዜ ደስ ይበላችሁ እያለ ሐዋርያትን ገድለ ቅዱሳን ነቢያትን ጠቅሶ አስተምሯል። በሌላውም ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ እስከተገደለው እስከ ዘካርያስ እስከ ካህኑ ደም ድረስ ያለውን ጠቅሶ የሁሉንም ገድል ሰብሰብ አድርጎ አሁንም በማቴዎስ ወንጌል ምዕራፍ 23 ላይ በሚገባ አስተምሯል። በሌላውም ደግሞ ገድላቸው እንዲጻፍላቸው ደግ ያደረገችውን ሴት በማቴዎስ ወንጌል ምዕራፍ 26 ከቁጥር 13 ላይ እነሆ ይህ ወንጌል በተነገረበት ሁሉ የሰራችው ይነገርላት በማለት ሽቱ የቀባችውን ጠቅሶ ስላስተማረ ቅዱሳን ሁሉ የሰሩት ወንጌል በተሰበከበት ሁሉ ይነገርላቸዋል፣ ገድላቸው ይጻፍላቸዋል። ገድለ ዮሐንስ እንደተወገዘ ሌሎችም ገድሎች ለማጣጣል የሚሞክሩ ስላሉ ምእመናን እነዚህን እንድታውቁባቸው ለመጠቆም ያህል የተላለፈ መልእክት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅርቡ ሰርጎ የገባ መጽሐፍን ስትለይ ሌሎችንም ገድላት ለማጣጣል ሙከራ እየተደረገ መሆኑንና ለዚህም ልንጠነቀቅ ይገባል በማለት የሊቃውንት ጉባኤ ምክትል ሰብሳቢ የሆኑት መጋቤ ምስጢር ፍሬስብሐት ዱባለ ደግመው አስገንዝበዋል። የደረሱት ድርሰት ስንመለከት ቤተ ክርስቲያኒቱ ጥንታዊት እንደመሆኗ መጽሐፍ ቅዱስን መሰረት አድርጋ የያዘችው አስተምሮ እንዳላት ግልጽ ነው። ከዚያ ወጣ ባለመልኩ አንዳንዶች ጠላት የዘራቸው አንዳንድ ሲገኙ፣ ለምሳሌ በቅርቡ ቅዱስ ሲኖዶስ ገድለ ዮሐንስ በሚል ስያሜ ገድለ ዮሐንስን የማይመጥንና ዮሐንስን ታሪክ የማያሟላ አውግዟል። ያንን ያወገዘው ምክንያት በማድረግ አሁን ቤተ ክርስቲያኗ ታደሰች በሚል ተሐድሶን እንደምታራምድ አስመስለው ብዙ የተሐድሶ አራማጆች የራሳቸውን ሀሳብ ሊያሰራጩ ያስባሉ። ይህ ሁሉ ሕገ ወጥ ነው። ያን የተወገዘውን ገድል ምክንያት በማድረግ ሌሎችንም ገድሎች ሊያጣጥሉና ከቤተ ክርስቲያኗ አካል ለማስወገድ ሲጣጣሩ የሚታዩ ብዙዎች አሉ። ይሄ አግባብነት የጎደለው ሲሆን ሊታረም የሚገባው ነው። በአምስተኛው መቶ ክፍለ ዘመን የተነሳው ታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ ቅዱስ ያሬድ ነገረ እግዚአብሔርን፣ ነገረ ክርስቶስን፣ ነገረ ቅድስተ ቅዱሳን ድንግል ማርያምን፣ ነገረ ቅዱሳንን በሙሉ ነገረ መስቀልን፣ ነገረ ቅድስት ቤተክርስቲያንን አምልቶ አስፍቶ ሥርዓተ ማሕሌቱን አሟልቶ እዚያም ወዲህ የተነሱት ታላቁ ጻድቅ ባህታዊ አባታችን አባ ጊዮርጊስ ዘጋስጫ የእሱን አሰር ተከትለው ይህንኑ ቅዱስ ያሬድን አስመስለው የደረሱት ድርሰት ስንመለከት ቤተ ክርስቲያኒቱ ጥንታዊት እንደመሆኗ መጽሐፍ ቅዱስን መሰረት አድርጋ የያዘችው አስተምሮ እንዳላት ግልጽ ነው። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።